بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس سفينة النجاة درساتنا بالله سبحانه وتعالى فقط زاريم كاكم نبات نكتل علن زاري لا ينقديه من نيو كفل هيا أمستر ميهونو تكتاتي كفل هيا أراتوشن بالله سبحانه وتعالى فقط اسكهون أيتنال طيب እንግዲህ ዛሬ የምናየው ርዕስ አዲስ ርዕስ ነው في ثبوت رمضان ስለ ረመዳን ስለ መረጋገጥ ነው እንግዲህ ሚነግረን እንግዲህ እንዳጋጣሚ ሆኖ ሰዓቱም ተገጣጥሟል ረመዳንም አንድ ሳምንት ነው የቀረው እኛም አሁን ላይ ደርሳችን የደረስንበት ስለ ረመዳን ነው طيب خير فصل لينو ይላል في ثبوت ስለ መረጋገጡ አለ ረመዳን የረመዳን ወር ወይም ስለ መረጋገጡ ማለት ነው አንድ ረመዳን እንግዲህ ያው በአመት አንድ ሰው ከእስልምና ግዴታዎች ውስጥ አንዱ ረመዳን ነው አራተኛው አርካን ረመዳን ወር መጾም ነው ስለዚህ የረመዳን ወር መግባቱ በምን ይረጋገጣል የሚለውን ኢንሻአላህ በተወሰነ ሁኔታ ይዳስሳል ማለት ነው የጂቡ ግዴታ ይሆናል ጾም ረመዳን የረመዳን ወር መጾም ግዴታ ነው አለ بأحد أمور بأحد من ባንድ ጉዳይ أمور خمسة ከአምስት ነገራቶች አንዱ ከተገኘ ረመዳን መጾም ግዴታ ይሆናል ማለት ነው طيب አምስት ነገራቶች እንግዲህ ይጠቅስልናል ስለዚህ በእነዚህ በአምስት ነገራቶች ረመዳን አምስቱ ግዴታ አይደለም بأحد ያለው አንዱ ማለት ነው አንዱ ከተገኘ ረመዳን ወር መጾም ግዴታ ይሆናል ማለት ነው طيب احدها የመጀመሪያው بكمال شعبان 30 يوما بكمال በመሙላቱ አለ ሻዕባን እንግዲህ ከረመዳን በፊት ያለ ወር ሻዕባን ነው የምንለው አሁን እኛም ያለንበት ወር ማለት ነው 30 ቀን ከሞላ ማለት ነው يوما 30 يوما 30 ቀን ከሞላ ሻዕባን 30 ቀን ከሞላ ረመዳን ጨረቃም ታየ አልታየ ረመዳን ወር አንድ ተብሎ ይጾማል ማለት ነው እንግዲህ በመጀመሪያ ባይሆን የሻዕባን ወር በትክክል መታወቅ አለበት እንግዲህ ለምሳሌ አሁን እኛ ሻዕባን 30 ሞላ ብለን ይሄ ወር አሁን ሻዕባን ያለንበት ነው ወደ 20ዎች ውስጥ ነው ያለነው ስለዚህ ሻዕባን ዛሬ 30 ሆነ ለማለት የግድ ምን ያስፈልጋል መጀመሪያ የረጀብ ከሻዕባን በፊት ያለው ወር ረጀብ እሱ 28 በ29 ነው እሱ 30 ሞልቶ ከዛ በኋላ ሻዕባን የጀመረበትን በትክክል መታወቅ አለበት ማለት ነው ሻዕባን በትክክል የጀመረበትን ሻዕባን አንድን ይዘን መተን እየቆጠረን ቆይተን ከዛ በኋላ ሻዕባን 30 ከሞላ ከዛ በኋላ ረመዳን አንድ ብለን እንጀምራለን ማለት ነው በቃ ጨረቃ ታየ አልታየ ብለን ምንም ምንለው ነገር አይኖርም ማለት ነው طيب ስለዚህ የመጀመሪያው ጾም ግዴታ ከሚሆንበት የረመዳን ጾም ሻዕባን 30 ከሞላ ነው ማለት ነው وثانيها ሁለተኛው አለ برؤية الهلال برؤية በማየት الهلال ጨረቃ ከታየ ማለት ነው እንግዲህ ጨረቃ ከታየ ይሄ ደግሞ ሻዕባን 29 ሆኖ ከዛ ሻዕባን 29 ከሆነ በኋላ ጨረቃ ከታየ ማለት እንግዲህ 30 ከሆነ ሻዕባን 30 ከሞላ ይጾማል ብለናል ረመዳን ነገ አንድ ብለን ጀምራን ዛሬ ሻዕባን 30 ከሞላ ማለት ይሄ ምንም ሸክ የለውም ግን ሻዕባን ምናልባት ከ29 በኋላ ሻዕባን 29 ከሆነ በኋላ ምን ከታየ برؤيتي ከታየ الهلال ጨረቃ ከታየ ማለት في حق مضعه እንግዲህ ይሄ ግዴታ የሚሆንበት ማን ላይ ነው ባየው ሰው ማለት ነው ጨረቃው ባየው ሰው طيب في حق ማለት እንግዲህ حق ማለት በሱ በኩል ብሎ ነው በኩል ብለን ነው የምንፈስረው በሱ በኩል ማለት ለማን ነው ያው ባየው ሰው በኩል ማለት ባየው ሰው በኩል ለማለት ምንድነው ያየው ሰው ግዴታ ይሆንበታል وان كان ከሆነ ነው ግን ፋሲቅ ከሆነ ማለት ነው ፋሲቅ ማለት ያው خارج عن طاعه الله ማለት ከአላህ Subhanahu Wa Ta'ala ትእዛዝ የወጣ የተለያዩ ከባባድ ወንጀሎችን ሚዳፈር የሆነ ፋሲቅ ተብሎ ይጠራል ስለዚህ ፋሲቅ ከሆነ ምናልባት እንግዲህ አማጽ ከሆነ ወይም የተለያዩ ወንጀሎች ምናልባት ከእስልምና እንኳን ባይወጣም ፋሲቅ ያው ከእስልምና የሚወጣ አይደለም የተለያዩ ከበድ ያሉ ወንጀሎች ወይም የተለያዩ ወንጀሎች ሚዳፈር ነው ፋሲቅ ተብሎ የሚባለው ስለዚህ ግዴታ የሚሆንበት ማን ላይ ነው ያ ፋሲቁ ወይም ያየው ሰው ላይ ነው ማለት ነው ምክንያቱም ፋሲቅ ከሆነ እኛ ወይም ትክክለኛ የሆነው ማህበረሰቡ ፋሲቁን ሰው የመቀበል ግዴታ የለበትም ማለት ምክንያቱም የተለያዩ ወንጀሎች ስለሚዳፈር ምናልባት ያላየውም ነገር አየሁ የሚል ነገር ሊኖር ይችላል ማለት ውሸት ሊሆን ይችላል ምክንያቱም ተአመኔታ ስለሌለው ማለት ነው ስለዚህ ሰዎች የመቀበል ግዴታ የለባቸውም መቀበልም ጭምር የለባቸውም ግን ለሱ በኩል ግን እሱ ላይ ግዴታ ሆነበታል ለምን ጨረቃ ስላየ ማለት ነው طيب ስለዚህ እንደማንም ጨረቃ ከታየ ብሎ አመጣለን ቀጥሎ ሶስተኛ وثالثها ሶስተኛ بثبوته
ከተረጋገጠ ማን ጨረቃ በመታየቱ ከተረጋገጠ አሁንም ፊ ሐቂ መን ለም የረሁ ፊ ሐቂ በኩል ነው መን ለም የረሁ ላላየው ሰው ማለት ነው። ያላየው ሰው ግን ተረጋገጠ ጨረቃ መታየቱ እኛ አላየንም፣ ሌላ ቦታ ግን ጨረቃ መታየቱ ተረጋገጠ ማለት ነው። ባይሆን ግን በምን አይነት ሁኔታ የተረጋገጠው ቢዓድሊ ሸሃደቲን ቢዓድሊ ማለት ፍትሃዊ በሆነ ሸሃደቲን ፍትሃዊ በሆነ ምስክርነት ማለት በቃ ፍትሃዊ የሆነ ምንም ይዋሻል ተብሎ ምንም አይነት ጥርጣሬ በሌለው አካል እንግዲህ በሚዲያም ሊሆን ይችላል፣ ሰዎችም ፍትሃዊ የሆነ ሰው አይቶም ሊሆን ይችላል፣ ወይም ፍትሃዊ የሆኑ የዚህን የሚከታተሉ የሆኑ ሰዎች አይተው ለኛ ከነገሩን ምናረጋለን እንጾማለን ማለት ነው። ስለዚህ ቢስቡት ይሄ ከተረጋገጠ እንግዲህ አብዛኛው ጊዜ አሁን ላይ የሚደረገው ይሄ ነው። አብዛኛው ሰው ወይም በተለይ አብዛኛው ቦታ አይታይም ጨረቃ፣ ብዙ ሰው አያይም። ስለዚህ የሚጾመው በምንድን ቢስቡቲ በመረጋገጡ ነው። ጨረቃ ታይቷል ተብሎ ከተረጋገጠ ባይሆን ፊ ሐቂ መን ለም የረሁ ላላዩት በኩል ማለት ነው። ያየው ሰው እንግዲህ ቅድም ወይን ካነ ፋሲቀን ቢሆንም ይጾማል ብለናል። ካየው ማለት ነው ለራሱ ግዴታ ነው ብለናል። ግን ፍትሃዊ ከሆነ ፍትሃዊ በሆነ ሰው ከታየ ግን ቢዓድሊ ሸሃደቲን ፍትሃዊ በሆነ ምስክርነት ከተገኘ ይጾማል ግዴታ ይሆናል ማለት ነው። ጠይብ ሌላኛው ወራቢዑሃ አራተኛው ቢእኽባሪ ዓድሊ ሪዋየቲን መውሱቅን ቢሂ ቢእኽባር አሁንም ከተነገረ ማለት ነው። ዓድሊ ፍትሃዊ የሆነ ዜና ከመጣ ማለት ነው። ሪዋየቲን ዘገባ ማለት ነው። መውሱቅን ቢሂ የሚተማመኑበት ማለት ነው። ምንተማመንበት የሆነ ያው ከላይኛው ጋር ተቀራራቢነት አለው ከሶስተኛው ጋር እንደማንም ምንተማመንበት የሆነ ሰው ምን አመጣልን? እኽባር አመጣልን፣ ዜና አመጣልን ማለት ጨረቃ ታይቷል የሚል ማለት ነው። ዓድል ነው፣ ፍትሃዊ ነው። ሪዋያው ዘገባው ፍትሃዊ ነው። መውሱቅ ቢሂ ነው። መውሱቅ ቢሂ ብሎ ማለት ምንድነው? የሚተማመኑበት ማለት የሚተማመኑበት ሰዋኡን ወቀዐ ሰዋኡን እኩል ነው አለ። ወቀዐ ውስጣችን ላይ ቢገኝብንም ፊል ቀልቢ ቀልባችን ላይ ቢገኝ ማለት ነው። ቀልባችን ላይ ቢገኝ ሲድቁሁ ይህ ሰው እውነቱ ነው ብለን ብንልም መጾም ግዴታ ይሆንብናል። አምላ አይ ውሸትም ሊሆን ይችላል ይሄ ኸበር ያመጣል ወይም ይሄ ዜና ያመጣልን ሰው ውሸትም ሊሆን ይችላል ብለን ብንልም ውስጣችን ላይ እውነት ነው የሚለው ነገር ውስጣችን ቢቀበለው ውሸትም ነው የሚል ጥርጣሬ ቢኖርብንም እንጾመዋለን ማለት ነው። ምኑ ታይቶ ነው? መጀመሪያ አስለን ይሄ ሰው ምን ስለሆነ መውሱቅ ቢሂ ነው። መውሱቅ ቢሂ ስለሆነ የሚተማመኑበት ነው ማለት በሌላው ሁኔታው ከዚህ በፊት ባለው ሁኔታው ይሄን የነገረን እንግዲህ እንደ ሚዲያም ሊሆን ይችላል እንደ ግለሰብ ሊሆን ይችላል። ይሄን አሁን ያመጣልን ኸበር በሌላ ነገር ከዚህ በፊት በውሸት አናውቀውም። ውሸት የሆነ ዜናዎች ወይ ውሸት የሆኑ የተለያዩ ኢንፎርሜሽኖች ሲያወራ አንሰማም። አሁን እዚህኛው ላይ ግን ምናልባት ውስጣችን ላይ ብንጠራጠር ራሱ ይሄ እንደ ውሸት ይሁን የሚል ጥርጣሬ ቢመጣብንም እንቀበለዋለን ማለት ነው። ምንቀበለው ከዚህ በፊት ውሸት ስለሌለበት አሁን ዝም ብሎ ጥርጣሬ ስለመጣብን አይ ብለን አንተውም ማለት ነው። ምክንያቱም ከዚህ በፊት መውሱቅ ቢሂ ነው የሚተማመኑበት ስለሆነ ማለት ነው። ጠይብ ስለዚህ ቢእኽባር ኸበር ከመጣ ዜና ከመጣ ዓድል ሪዋየቲን ዓድል ማለት ፍትሃዊ ሪዋየቲን ዘገባው ፍትሃዊ የሆነ መውሱቅ ቢሂ እሱም ደግሞ የሚተማመኑበት የሆነ ከዚህ በፊት በውሸት ማናቀው ሰዋኡን እኩል ነው አለ። ወቀዐ ቢገኝም ፊል ቀልቢ ቀልባችን ውስጥ ቢገኝ ሲድቁሁ ይሄ ሰውዬ ትክክል ነው ብለን ቢገኝም እኩል ነው ማለት እንቀበለዋለን። መጾም ግዴታ ነው ማለት እኩል ነው ማለት የተፈለገበት ምንድነው? እንቀበለዋለን፣ መጾም ግዴታችን ነው። አምላ እንደዚሁም ቀልባችን ላይ እሱ ትክክል አይደለም ማለት ምናልባት ዋሽተው ሊሆን ይችላል የሚል ጥርጣሬ ቀልባችን ላይ ቢመጣም ራሱ ሰዋኡን እኩል ነው ማለት ምን ማለት ነው? እንቀበለዋለን፣ እንጾማለን ማለት ነው። ጠይብ ከዛ ሲቀጥል ምን አለ? አው ገይሪ መውሱቅን ቢሂ አው ገይሪ መውሱቅ ማይተማመኑበት ቢሂ መውሱቅ ቢሂ ያልሆነ አሁን ደግሞ ማንተማመንበት ነው ማለት ይሄ ሰው ከዚህ በፊት እንግዲህ በተለያየ ካለው ከሱ ሁኔታው እሱ ያወራቸው ወይ ከሱ በኩል ሊመጡ ዜናዎች ወሬዎች ትክክል ናቸው ብለን ማንተማመንበት ሰው ከነገረን ኢንወቀዐ ግን አሁኑ ወሬ ላይ ኢንወቀዐ ከተገኘ ፊል ቀልቢ ቀልባችን ላይ ከተገኘ ምን ከተገኘ ጠይብ ቀልባችን ላይ ምን ከተገኘ ሲድቁሁ እውነት ማለቱ ከተገኘ ማለት ነው። ጠይብ ቀልባችን ከዚህ በፊት ይሄ ሰውዬ እንግዲህ ምን አይደለም በተለያየ ሁኔታው የተለያየ የሚደባልቀው ነገር ይኖራል። እንደ ዘገባም ለምሳሌ እንደ ሚዲያም ሆኖ አንዳንዴ ትክክለኛ አንዳንዴ ያልሆነ ነገር ያመጣል። እንደማንም መውሱቅ ቢሂ አይደለም ምንተማመንበት አይደለም። ግን በዚህኛው ወሬ ግን አሁን ባመጣልን ዘገባ ማለት ስለ ጨረቃ አሁን በነገረን ነገር ግን ኢንወቀዐ ከተገኘ ከወደቀ ማለት ከተገኘ ፊል ቀልቢ ቀልባችን ላይ ሲድቁሁ እውነት ነው የሚለው ነገር ቀልባችን ላይ ምን ሆነ
ውስጣችን ሸክ አልገባብንም ማለት ይሄ ሰውዬ ትክክል ነው የሚል ነገር ውስጣችን ላይ ምንም የሚያጠራጥር ነገር ካልመጣ እንቀበለዋለን። ግን የሚያጠራጥር ነገር ከመጣስ አሁን አምላ አላመጣም ከመጣስ አንቀበለውም ማለት ነው። ከመጣ የሚያጠራጥር ነገር ምክንያቱም ከዚህ በፊት ምን ስላልሆነ ይሄ ሰውዬ መውሱቅ ቢህ አይደለም ምን ተማመንበት ሰው አይደለም። ስለማንተማመንበት አሁን ያመጣው ነገር ውሸት ነው የሚል ውስጣችን ጥርጣሬ ከመጣ በተለያየ ሁኔታ ከጠረጣር ነው አንቀበለውም። ግን ከዚህ በፊት እንኳን የተለያየ ነገር ቢኖርበትም ዛሬ ያመጣው ነገር ግን ምንም ሸክ ካልገባን እሱ መናገር ወይም እሱ ማምጣቱን ምንም ውስጣችን ላይ ሸክ ከሌለ ግን ምናረጋዋለን እንቀበለዋለን ማለት ነው። طيب ስለዚህ አው غير موثوق به ማይተማመኑበት ኢን ወቀዓ ከተገኘ ፊል ቀልብ ቀልባችን ላይ صدقه እውነት ነው የሚል ነገር ቀልባችን ላይ ከመጣ ወይም ከተማመንበት አሁን ባወራው ከዚህ ፊት ባለው ወሬው ዘገባው ባናምነው ወይም موثوق به ባይሆንም የሚተማመኑበት ባይሆንም አሁን በተናገረው ነገር ግን ውስጣችን ላይ ምንም ሸክ ሳይገባ እውነት ነው ብለን ውስጣችን ካመነ ግን እንቀበለዋለን ማለት ነው። طيب ስለዚህ እንደማንም ስንት ጠቀሰልን? 4 ጠቀሰልን ማለት ነው። አምስተኛውና የመጨረሻው ወኻሚሱሃ አለ አምስተኛው ቢظن በጥርጣሬ ከጠረጠረን دخول رمضان የረመዳን ወር መግባቱ ከጠረጠረን ማለት ነው። ቢልኢጅቲሃድ በኢጅቲሃድ በራሳችን ትግል ማለት ነው። طيب ማለት እንግዲህ እዚህ ላይ ምን አለ? ቢظن በጥርጣሬ ነው። دخول رمضان የረመዳን ወር መግባቱ ተጠራጠረን ቢልኢጅቲሃድ ማለት በራሱ ትግል ማለት ነው። በራሱ ትግል ብሎ ማለት ያው ምናልባት ረመዳን ሻዕባን 30 መሙላቱ አለመሙላቱ እርግጠኛ አይደለም። ሻዕባን የጀመረበትም ሰዓት በትክክል ቀኑ ስላላወቀ ማለት ነው። ስለዚህ የራሱ የሆነ ምናልባት በቃ ረመዳን ከዚህ በፊት ረጀብ የዚህን ያክል ነበር፣ ሻዕባን ደግሞ ከገባ የዚህን ያክል ሊቆይ ይችላል የሚል የራሱ ምን ያደርግ ኢጅቲሃድ ያደርጋል፣ ይታገላል ማለት ነው። መጥናናት ወይ መሞከር ማለት ነው ኢጅቲሃድ ማለት። ምን አይነት ሰው ሲሆን ነው ግን? ፊ መን ኢሽተበሃ عليه ذلك في من اشتبه ማለት በተመሳሰለበት عليه እሱ ላይ ذلك ይህን ማለት የረመዳን ወር እንግዲህ ምናልባት ያለበት አካባቢ ጨረቃም አላየም፣ ከሰዎች የራቀ ከኢንፎርሜሽን የራቀ ከተለያየ ነገር የራቀ አካባቢ ነው ያለው። ስለዚህ ጨረቃም አላየም፣ እንደዚሁም ሻዕባን 30 መውላቱም አላወቀም፣ እንደዚሁም ዜናም የመጣለት ዜናም የለም። የተረጋገጠ ማለት የሚተማመነው ሰው የነገረውም የለም፣ ማይተማመንበትም ሰው ይሁን ምንም የነገረው ነገር የለም። ብቻ ግን ረመዳን ሰዓቱን መድረሱ አውቋል፣ ቀኑ ግን በትክክል የሚያውቀው ነገር የለም። ስለዚህ ያለው አማራጭ ምንድነው? ቢዞን ነው፣ በጥርጣሬው ይጾማል ማለት ነው። دخول ረመዳን ገብቷል በሚለው ጥርጣሬው ቢልኢጅቲሃድ በራሱ በመታገል ማለት በራሱ በመሞከር ማለት ነው። ምን አይነት ሰው ነው? ፊ መን ኢሽተበሃ የተመሳሰለበት عليه በሱ ላይ ذلك ይህ የተመሳሰለበት የሆነ ሰው ማለት መግባቱን ያላወቀ ትክክለኛ ቀደም ያልናቸው ነገራቶችን ያላገኘ የሆነ ሰው ማለት ነው። طيب ስለዚህ እንደማንም በእነዚህ አሁን በጠቀስናቸው በአምስቱ አንዱ ከተገኘ ከአምስት አንድ ከተገኘ ምን ይሆናል? ጾም መጾም ግዴታ ይሆናል ማለት ነው። طيب ሌላኛው في شروط صحة الصوم አለ ፈስሉ ላይ ነው። في شروط ስለ መስፈርቶች صحة ማለት الصوم ጾማችን ትክክለኛ ሊሆን ዘንዳ መስፈርቶቹ ማለት ነው። صحة ማለት ትክክል መሆን ማለት እንግዲህ አላህ Subhanahu Wa Ta'ala ዘንድ ተቀባይነት ያለው ጾም ልንጾም ትክክለኛ ነው ብለን ልንላቸው የሚገቡ መስፈርቶች አሉ። ወደፊት ሸርጠል ውጁብ ያመጣል። ሸርጠ ሲሐና ሸርጠል ውጁብ ይባላል። ሸርጠል ውጁብ የሚባሉት ለምሳሌ ወደፊት እንቀራዋለን። ሸርጠል ውጁብ የሚባሉት ምንድነው? አንድ ሰው ግዴታ ሊሆንበት ጾም እሱ ላይ ግዴታ ሊሆንበት ያሉ መስፈርቶች ማለት ነው። ጾም እሱ ላይ ግዴታ ሊሆኑበት። ሸርጠ ሲሐ ደግሞ ምንለው ግዴታ ሆኖበት ከዛ በኋላ ሊጾም ከጾም በኋላ ደግሞ ምን ሊሆን ጾሙ ተቀባይነት ሊኖረው ማለት ነው። ጾሙ ተቀባይነት ሊኖረው የሚሆን ነው። እንግዲህ ወደፊት ሸርጡል ውጁብ ስናየው የበለጠ ይብራራል ማለት ነው። طيب ስለዚህ ሸርጡ መስፈርት ሲሐቲሂ ጾሙ ትክክል ሊሆን ዘንድ ያሉ መስፈርቶች 4 አሽያእ 4 ነገራቶች መገኘት አለባቸው ማለት ነው። ጾሙ ትክክለኛ አላህ ዘንድ ተቀባይነት ያለው ጾም ይሆን የመጀመሪያ ኢስላሙን ሙስሊም መሆን አለበት። ሙስሊም መሆን አለበት ማለት ሙስሊም ያልሆነ ሰው ቢጾም ጾሙ ተቀባይነት የለውም ማለት ነው። ሸርጡ ቀርቷል፣ ተጓሏል። ተቀባይነት እንዲኖር አንድ ሸርጥ አለ። ምን? ሙስሊም መሆን፣ እሱም ላኢላሃ ኢላላህ ሙሐመዱር ረሱሉላህ የሚለውን ቃል መስጠት ማለት። ከዛ በኋላ ከጾመ ትክክል ነው፣ ጾሙ ተቀባይነት ነው። ሙስሊም ባልሆነ ሰው ላይ ጾም ግዴታ ነው ወይ? አዎ ግዴታ ነው። ሙስሊም ያልሆነ ሰው እስልምና ሸሪዓ በአጠቃላይ ይመለከቷል። ሙስሊም ያልሆነ ሰው ሳይሆን እንደው በቃ ሰው ሆኖ የተፈጠረ ሰውና ጂን ሆኖ የተፈጠረ አካል አላህ Subhanahu Wa Ta'ala ያመጣው ድንጋጌ እሱ ላይ ግዴታ ነው። ያ ድንጋጌ ባይሆን ግዴታ ነው
ስራው ሰርቶ ተቀባይን ሊያገኝ ዘንዳ ግን ምን መሆን አለበት? ሙስሊም መሆን አለበት ማለት ነው። ሙስሊም መሆን አለበት። አንድ በኒ አደም የአደም ልጅ የሆነ ጅንም ይሁን ሰው በየትኛውም ሁኔታ እስልምና በየትኛውም ሁኔታ ይመለከተዋል። ባይሆን ግን ያ እሱ የሰራቸው እስልምና እሱ የሚመለከተው ነገር ሊሰራ ተቀባይነት ሊኖር ዘንዳ በየትኛውም ሁኔታ የመጀመሪያ መስፈርት ሙስሊም መሆን አለበት። እስልምና ይመለከተዋል፣ ላኢላሃ ኢላላህ ማለት አለበት ማለት ነው። ጠይብ ስለዚህ ሙስሊም መሆን አለበት። ካፊር ቢጾም ጾሙ ተቀባይነት አይኖረውም ማለት ነው። ወዐቅሉን ዓቅል ብሎ ማለት ደግሞ ሁለተኛው ያው ትክክለኛ አእምሮ ሊኖር ይገባል። መጅኑን መሆን የለበት ማለት ነው። እብደት ያለበት መሆን የለበትም ማለት ቢጾም መጅኑን ሆኖ ቢጾም ጾሙ ተቀባይነት ያለው ጾም አይሆንም ማለት ነው። ስለዚህ አንድ ዓቅል፣ ሁለተኛ ደግሞ ተሚዝ መሆን አለበት። ለህፃን በኩል ለምሳሌ ተሚዝ ብሎ ማለት ከዚህ በፊት ስለ ተሚዝ ከዚህ በፊት ያነሳንበት ወደ መጀመሪያ ደርሳችን አካባቢ አንስተናል። አንድ ልጅ ተሚዝ ማለት የሚጠቅመውና የሚጎዳው ነገር መለየት ማለት ነው። እንግዲህ አንድ ልጅ በስንት ዓመት ተሚዝ ሊያደርግ ይችላል ብለናል ከዚህ በፊት። በ5 ዓመትም ሊያደርግ ይችላል። ፈጣን ልጅ ከሆነ በ5 እስከ 6 እስከ 7 ድረስ ተሚዝ ሊቆይ ይችላል። ማለት የሚጠቅመውና የሚጎዳውን ለይቶ ማወቅ ማለት ነው። የሆነ ነገር ቢሰጠው የሚጠቅመው ነገር ሲሰጠው መቀበል፣ የተለያየ ነገር መጥፎ ነገር ሲሰጠው አለመቀበል፣ እምቢ ማለት፣ እነዚህን ሁሉ መለየቱን ያሳውቃል ማለት ነው። ጠይብ ስለዚህ እንደማንም ዓቅል ሊኖረው ይገባል ማለት ነው። ዓቅል ሊኖረው ይገባል። ሁለተኛ በህፃን በኩል ስናየው ደግሞ ተሚዝ መሆን አለበት ማለት ነው። ጠይብ ሌላኛው ወነቃ ንጹህ መሆን አለባት አንድ ሴት ሚን ነሕዊ ሐይድን ከመሰለና እንደዚሁም አላመጣም እዚህ ላይ ኒፋስ፣ የወሊድ ደም፣ እንደዚሁ መውለድ ራሱ ከነዚህ ምን መሆን አለባት? ንጹህ መሆን አለባት ማለት ነው። ከነዚህ ንጹህ ከሆነች ምን መሆን መጾም አለባት ማለት ነው። እሷ ላይ ለምሳሌ ግዴታ ሆኖባት ነበር፣ ግን ምን ሊከለክላት ይችላል? ሐይድ ሊከለክላት ይችላል። ኒፋስ፣ የወሊድ ደምና መውለድ የተለያዩ ነጋቶች ሊከለክላት ይችላል። ስለዚህ ግዴታው ተገኝቶ ነበር፣ ግን ተቀባይነት እንዳይኖር የከለከለ ነገር ምንድነው? ሐይድና እነዚህ የመሳሰሉ ማለት ነው። طيب ስለዚህ ጾሟ ተቀባይነት ሊሆን ትክክል ሊሆን ዘንዳ ከሐይድና እነዚህ ከመሳሰሉ ነገራቶች ንጹህ መሆን አለባት ማለት ነው። ስለዚህ ብዙ ጊዜ ደግሞ ያው አንዳንድ በተለያየ ሁኔታ የሚታዩ ነገራቶች ይኖራሉ። እዚህ ላይ ጥንቃቄ ያስፈልጋል ማለት ሴቶች ሐይድ ላይ ከሆኑ እንደዚሁም ኒፋስ ላይ ከሆኑ የወሊድ ደም ላይ ከሆኑ መጾም የለባቸው፣ መብላት ተፈቅዶላቸዋል፣ አላህ Subhanahu Wa Ta'ala አግርቶላቸዋል ማለት ነው። እና ሰው የጾመ እንዴት እኛ እንበላለን በሚል ሐሳብና በእንደዚህ አይነት ነገራቶች አስቦ ቢጾሙ እንደው ጾምን አስቦ ምግብ ከተውና ከጠጡ ወንጀለኛ ነው የሚሆኑት ማለት ነው። ምክንያቱም በቃ ጾም በዛ ሰዓት ተቀባይነት የለውም። ተቀባይነት ስለሌለው ጾምን አስቦ ምግብና መጠጥ መተው ራሱ የለባቸው ማለት ነው። ወንጀለኛ ነው የሚሆኑት ጾምን አስቦ ከሆነ ማለት ነው። ግን ምናልባት ዝም ብለው ትተውት ከሆነ አይሆንም። ስለዚህ አላህ Subhanahu Wa Ta'ala የፈቀደላቸው እንደማንም በዛ ሰዓት አላህ ፈቅዶላቸዋል መብላት ነው። ከዛ ንጹህ በሆነበት ሰዓት ሌላ ከረመዳን በኋላ ቀጣውን ያወጡታል ማለት ነው። طيب ስለዚህ ሶስተኛውን ጠቀሳለን። አራተኛው ወዒልሙን ማወቅ አለበት አንድ ሰው ጾሙ ትክክል ሊሆን ቢከውኒስ ወቅቱ መሆኑ ቃቢለን የሚቀበል መሆኑ ሊሶሚ ጾምን ወቅቱ መቀበል መቻል አለበት ማለት ወቅቱ የሚጾምበት ወቅት መሆን አለበት ማለት ጾሙ ወቅቱ ማይቀበልበት ወቅት አለው ከተባለ አዎ ለምሳሌ ረመዳን ሳይገባ ረመዳን ወር ብሎ ቢጾም ሻዕባን ገና 25 ላይ 26 ላይ አይኔ ቀደም ማድረግ ይጀምራሉ ብሎ ቢጾም አይሆንም ማለት ነው። ወቅቱ ጾም ሊቀበልበት ማይችልበት ወቅት ነው። ወይም ደግሞ የውመሸክ ምንለው አለ። የውመሸክ ተብሎ ማለት ደግሞ የጥርጣሬ ቀን ማለት የጥርጣሬ ቀን ምንለው መቼ ነው? ሻዕባን 30 ላይ ጨረቃ አልታየም፣ እሱም አላየም። እንደዚሁም በተለያየ ሁኔታ ቅድም ማወቅ ባለበት ሁኔታ በአምስቱ ሁኔታ በምንም ያወቀበት ሁኔታ የለም። ስለዚህ ሸክ ላይ ጥርጣሬ ቀን ነው 30ኛው ቀን አይ እንደው ዝም ብዬ መጾም አለብኝ ብሎ መጾም የለበትም ማለት አይችልም። ወቅቱ ጾም ሊቀበል አይችልም። ምክንያቱም ምንም አይነት ማስረጃ የለውም። ያን ቀን ሻዕባን 30 ላይ ረመዳን አንድ መሆኑ ምንም ያሳወቀው ነገር የለም። ጨረቃ አንድ ረመዳን ጨረቃ አንድ ይሁን ምንም የደረሰው ነገር የለም። ስለሌለ ሻዕባን 30 ላይ ቢጾም አይሆንም ማለት ነው። ሌላኛው ደግሞ ጾም አይቀበሉ ቀናቶች ምንላቸው አሉ። ለምሳሌ አያመል ዒዶች የዒድ ቀናቶች ለምሳሌ ረመዳን 30 ሞልቶ ሸዋል አንድ ላይ አንድ ቀን ጨምሬ ጾማለሁ ቢል አይሆንም ማለት ነው። ጾም ሊቀበል በዛ ቀን ሸዋል አንድ የዒድ ቀን ነው። ሸዋል አንድ ብሎ ካለ ጨረቃ ከታየ የዒድ ቀን ነው። በዒድ ቀን ቢጾም አይሆንም ማለት ነው። ዒደል ፊጥርም ዒደል አድሓ ማለት ነው። አያመል ተሽሪቅ ምንላቸው አሉ። ደግሞ ዒደል አድሓ ላይ ከዒደል አድሓ በኋላ ወይም ከሚታረድበት ቀን በኋላ 3 ቀናቶች አያመል ተሽሪቅ ምንላቸው ቀናቶች አሉ።
በዛም ጊዜ ቢጾም አይሆንም ማለት ነው። ጠይብ ስለዚህ እንደማንም ወዒልሙን ማወቅ አለበት ቢከውኒስ ወቅቱ በመሆኑ ማወቅ ምን ቃቢለን የሚቀበል ሊሰውሚ ጾም መቀበል መቻል አለበት ወቅቱ ማለት ነው። ጠይብ ስለዚህ እንደማንም እነዚህ አራት ነገራቶች ከተሟሉ ምን ይሆናል? ጾሙ ተቀባይነት ይኖረዋል ማለት ነው። እነዚህ አራት ነገራቶች ከተሟሉ ግን እነዚህ አራት ነገራቶች ሳይሟሉ ቢጾም አንድ ሰው ጾሙ ምን አይሆንም? ተቀባይነት አይኖረውም ማለት ነው። ጠይብ ኢንሻአላህ ምናልባት ደርሳችን እስከዚህ እናድርገው። ቅድም ያልነው ሸርጡል ውጁብ ደግሞ ኢንሻአላህ በቀጣይ በክፍል 26 ደርሳችን ምናየው ይሆናል። ሌላም ከጾም ጋር ተያያዥነት ያላቸውና ስለ ቀዷ ተያያዥነት ያላቸው ድርሶች ወደፊት ኢንሻአላህ ይመጡልናል። በቀጣይ ደርሳችን ምናየው ይሆናል። ወላሁ ሱብሓነሁ ወተዓላ አዕለም ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።